ቱሪዝም የዓለም ሀያላን ሀገራት ዋነኛ የኢኮኖሚ አንቀሳቃሽ ነው። ይሄን ዘርፍ በአግባቡ በመጠቀም ገናና የሚባል ኢኮኖሚን መገንባት የቻሉ ሀገራትም ጥቂት አይደሉም። ዛሬ ላይ በዚህ ዘርፍ አንቱታን ያተረፉ ሀገራት ባላቸው የተፈጥሮ ሀብት ብቻ ሳይሆን ሌላውንም ሀብት ወደ መስህብ በመቀየር ጭምር ነው። ዱባይና ፈረንሳይን የመሳሰሉ ሀገራት በህንፃና በንግድ እንዲሁም ደግሞ መሰል ስራዎች የቱሪስት መዳረሻ ሀገራት በመሆን እንደ ምሳሌነት ልናነሳቸው እንችላለን። ኢትዮጵያም ከላይ ካነሳናቸው ሀገራት ያላነሰ ተፈጥሮ የቸራት ሀገር ብትሆንም ሀብቶቿ ሳይገለጡ በተወሰኑ የቱሪስት መስህቦች ብቻ ታጥራ ቱሪዝም የማልማት ስራው ለዘመናት ውሃ ቅዳ ውሃ መልሶ ነው ቆይቷል። ፍሬንድሺፕ ወይም ወዳጅነት አደባባይን ብንመለከት ቦታው ምን ያህል ረጅም ጊዜ ታጥሮ ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናውቃለን። የህፃናት የፍሬንድሺፕ ሁለት የህፃናት መጫወቻውን ስንመለከት ዩኒቲ ፓርክን ስንመለከት ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። ለዚህም ዘርፉን በአግባቡ አለመረዳትና ያለውን አቅም መግለጥ ካለመቻል የመነጨ እንደሆነ ብዙዎች ይናገራሉ። ቀደም ባለው ጊዜ በኢትዮጵያ የቱሪዝም ዘርፉ የተነፈገው ትኩረት ሀገሪቱን ከተጠቃሚነት እንዴት እንደቀነሳት የመደመር መንግስት መጽሐፍ በዚህ መልክ አስቀምጦታል። ይህ ሁሉ ሀብት አቧራ ለብሰው ለሀገራችን ይህ ነው የሚባል የገቢ ምንጭ ሳይሆን በከንቱ ዘመናትን አስቆጥሯል። አምላክ ብዙ ተፈጥሯዊ ውበትን አላብሶን ሳለ እንደ ተራ ነገር ጥለነው ኖረናል። የቀደምቶቻችን ድካምና ልፋት የብዙ አስገራሚ ታሪክ ባለቤቶች ቢያደርገንም ቅርሶቻችንን በየቦታው ወድቀውና በየሀገሩ ተበትነው ቀርተዋል። አቧራቸውን የሚያራግፍ የኔ የሚላቸው ባለቤትም አጥተዋል። አንዳንድ ጊዜም ሌሎች በድፍረት ባለቤት ሆነው ሲጠቀሙበትም ይታያል። የድል ታሪኮቻችንንም በተመለከተ ለተወሰኑት በየዓመቱ ከምናደርገው ዝክር ባለፈ ብዙም ቦታ አልሰጠናቸውም። የብዙ ባህሎች መናኸሪያ ብንሆንም እንኳን ለጎብኚዎች ልናደርሰው ይቅርና እኛም በቅጡ አላወቅናቸውም። በአጠቃላይ ብዙ እያለን ምንም እንደሌለን ሁነን የምንኖር ነን። መንግስት ባለፉት ጥቂት ዓመታት ለቱሪዝም ዘርፉ በሰጠው ትኩረት ግን የሀገራችን ጸጋዎችን በመረዳት በማልማት በመጠበቅና በመንከባከብ በገበታ ለሸገር በገበታ ለሀገርና በገበታ ለትውልድ ለምተው በአዲስ መልክ ለጎብኚዎች ክፍት ሆነዋል። ቀደም ባለ ጊዜ ለቱሪስት መዳረሻ ይሆናል ተብሎ የማይታሰብና በገበታ ለሀገር የለማው ቤኑና ሪዞርትን ለዚህ ምሳሌ ማድረግ እንችላለን። የዝሆን ዳና ሎጅም የዚሁ ታሪክ አካል ነው። የዛሬ 3 ዓመት ገደማ ወደዚህ ስፍራ ስንመጣ አንዲት ዘለላ ሳር ማየት ብርቅ ነበር። ከፍተኛ ሙቀት አለ፣ ፍሬሽ ውሃ የለም፣ አፈሩ በአሲድ የተበላ ነው፣ ለኑሮ ምቹ አይደለም የሚባል ይህንን ስፍራ መለወጥና ምቹ ማድረግ ከቻል በየትኛውም የኢትዮጵያ ጫፍ ብንሄድ ከዚህ የከፋ ፈተና ሊገጥመን ስለማይችል ለኢትዮጵያ ብልጽግና መሰረት መጣል ይቻላል የሚል ሙሉ እምነት ነበረን። በጣም ፈታኝ በጣም አድካሚ ስራ ነበር። ከስራውም በተጨማሪ ለህዝብ እንደሚሰራ ስፍራ ሳይሆን ለሌላ ፐርፐዝ እንደሚሰራ ስፍራ ከሚሰሩ ፕሮፓጋንዳዎች ጋር ታክሎ ይህንን ስራ በቁርጠኝነት መፈጸም ቀላል አልነበረም። እነዚህ ስራዎች ማህበረሰብንና ተፈጥሮን በማቀናጀት የተሰሩ ስራዎች ሲሆኑ በእነዚህ ፕሮጀክቶች አማካኝነት በ2018 ሩብ ዓመት ብቻ 400,000 የሚጠጉ የውጭ ቱሪስቶች ኢትዮጵያን ጎብኝተዋል። እነዚህ አዳዲስና ነባር የቱሪስት መዳረሻዎች መልማታቸው የቱሪስት ፍሰትን ከመጨመር ባለፈ ከተሞች ዘመናዊነትን እንዲላበሱ አስችለዋል። ቅርሶች ላይ ብቻ ተመርኩዞ የቆየው የቱሪስት አካሄድንም የቀየሩ ናቸው። በተጨማሪም ሰፊ የውጭ ምንዛሬ ወደ ሀገር እንዲመጣ አስችሏል። መሰረተ ልማትን በማሟላት ረገድ ኢንቨስትመንት እንዲስፋፋም ያስቻለ ሆኗል። ሰዎች በአቅራቢያቸው ኖረው ነገር ግን ለጉብኝት የማያስቧቸውን ቦታዎች እንዲለሙ በማድረግም በውጭ ሀገር ጎብኚዎች ላይ ተንጠላጥሎ የቆየው እይታ ተቀይሯል። በ2018 በመጀመሪያው ሩብ ዓመት የሀገር ውስጥ ጎብኚዎች መጠን 15 ሚሊዮን ለማድረስ ታቅዶ 23.5 ሚሊዮን ጎብኚዎችን ማንቀሳቀስ ተችሏል። እነዚህ የቱሪስት መዳረሻዎች የቱሪስት ፍሰቱን ከመጨመራቸው ባሻገር ለአካባቢው ነዋሪዎች የስራ ዕድል፣ ለከተሞችም ልዩ ውበትና መልክን አጎናጽፈዋል።